ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ 17 ዓመታት ሙሉ ኦዲት ሳይደረጉ የቆዩ በህብረት ሥራ ማህበራት ስር የሚተዳደሩ በሺዎች የሚቆጠሩ የገቢ ማስገኛ ተቋማት መገኘታቸው ተሰምቷል። መረጃውን እናጋራችኋለን። የጨርቃ ጨርቅ አምራች ኢንዱስትሪዎች ዝቅተኛ ደሞዝ ለመክፈል ሲሉ በሙያው የተማረ ኃይል አይቀጥሩም የሚል ቅሬታ እንደተነሳባቸው ተነግሯል። ከዚሁ ጋር ተያይዞ መንግስት ዝቅተኛ የደሞዝ ወለል እንዲወስን ተጠይቋል ተብሏል። በዝርዝር የምናስቃኛችሁ ይሆናል። አዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤው ተጨማሪ በጀት ማጽደቁ ተሰምቷል። ያጸደቀውን በጀት አካተን በጉባኤው የተነሱ ጉዳዮችን የምናስቃኛችሁ ይሆናል። ህገወጥ ድርጊትን በሚተገብሩ አሰሪዎች ላይ መንግስት ህጋዊ እርምጃ እንዲወስድ ተጠይቋል መባሉንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ ዜናዎቻችን እናልፋለን። ኢትዮጵያ በወጪ ንግድ ታሪኳ ከፍተኛ የሆነ ገቢ ባለፉት 9 ወራት ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ኢትዮጵያ በ2017 በጀት ዓመት 9 ወራት ከ5.3 ቢሊዮን ዶላር በላይ ከወጪ ንግድ ማግኘቷ የተነገረ ሲሆን ይህን ያህል ገቢ ሲገኝ ደግሞ በኢትዮጵያ የወጪ ንግድ ታሪክ የመጀመሪያው እንደሆነ ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ይህ የተባለው እየተካሄደ ባለው የንግድና ቀጠናዊ ትስስር ዘርፍ በ9 ወራት የእቅድ አፈጻጸም ግምገማ ወቅት ነው። በ2016 ሙሉ የበጀት ዓመት ኢትዮጵያ ከወጪ ንግድ ያገኘችው 3.8 ቢሊዮን የአሜሪካን ዶላር እንደነበር የተገለጸ ሲሆን በቀዳሚው የ2015 ሙሉ የበጀት ዓመት ደግሞ 3.7 ቢሊዮን ዶላር መገኘቱ ይታወሳል። ኢትዮጵያ ያደረገችውን የማክሮ ኢኮኖሚ ማሻሻያውን ተከትሎ ከወጪ ንግድ የሚገኘው ገቢ በየጊዜው እድገት እያሳየ መሆኑ ይነገራል። በዚህ ማሻሻያው የላኪዎችን የረጅም ጊዜ ጥያቄ መለሰና በዘርፉ ምቹ ሁኔታን የፈጠረ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በ9 ወሩ የተገኘው ገቢም ኢትዮጵያ ከውጪ ለምትገዛቸው ምርቶች ከምታወጣው ዶላር አንጻር ሲታይ ግን አሁንም አነስተኛ ነው ተብሏል። ነዳጅ፣ አፈር፣ ማዳበሪያና የተለያዩ ምርቶች ከውጪ ለማስገባት በየዓመቱ በአማካኝ 13 ቢሊዮን ዶላር በላይ እንደምታወጣ መረጃዎች ይጠቁማሉ። የጨርቃ ጨርቅ አምራች ኢንዱስትሪዎች ከፍተኛ ደሞዝ ላለመክፈል ሲሉ በሙያው የተማረ ኃይል አይቀጥሩም ተባለም። በጨርቃ ጨርቅ አምራች ኢንዱስትሪዎች ውስጥ አነስተኛ ደሞዝ ለመክፈል ሲባል በሙያው ምንም አይነት የትምህርት ዝግጅት የሌላቸው እየተቀጠሩ በመሆኑ በኢንዱስትሪው ሙያ አለመከበር አንዱ ምክንያት እንደሆነ ቅሬታ ቀርቦበታል ተብሏል። ይህ ቅሬታ የተገለጸው የጨርቃ ጨርቅ ኢንዱስትሪዎች ውስጥ ያለው ክፍያ እንዲሻሻል ምን መደረግ እንደሚገባ ለመምከር በተዘጋጀ የጥናት ሐሳቦች ማሰባሰቢያ የውይይት መድረክ ላይ መሆኑን ሪፖርተር አስነብቧል። በመድረኩ የኢትዮጵያ የጨርቃ ጨርቅና አልባሳት ባለሙያዎች ማህበር ስራ አስፈጻሚ አባል ዶክተር ቶሌራ አደሬ ማብራሪያ ያቀረቡ ሲሆን የቴክኒክና ሙያ ማሰልጠኛ ተቋማት መምህራንን በሁለተኛ ዲግሪ ወይም ማስተርስ ደረጃ በጨርቃ ጨርቅ ምህንድስና ዘርፍ ተቋማቸው እንደሚያስተምራቸው ገልጸዋል። ነገር ግን ወደ ተቋሞች ስንመለስ ደግሞ አካባቢያችን ላይ በዚህ ትምህርት የሚሰለጥኑትን የሚቀጥር አምራች ኢንዱስትሪዎች በብዛት ስለሌሉ ይህንን ትምህርት
ትምህርት መማር የሚፈልግ የለም በማለት አስረድተዋል። በሌላ በኩል ደግሞ በጨርቃጨርቅ አምራች ኢንዱስትሪዎች ውስጥ የሚሰሩ ሰራተኞች ከ2500 ብር ያልበለጠ አነስተኛ ገቢ እንዳላቸው ተነግሯል። በተጨማሪም ከክፍያ ጋር በተገናኘ መንግስት ዝቅተኛ የደሞዝ ወለል መወሰን እንዳለበትም ተነስቷል። በአፍሪካ ከ54 ሀገሮች ውስጥ 50 ያህሉ የዝቅተኛ የደሞዝ ወለልን የሚያነሱበት ሕግ እንዳላቸው የተነሳ ሲሆን በኢትዮጵያም የዝቅተኛ የደሞዝ ወለል መወሰን እንደሚገባና በተለይም ደግሞ ከቅርብ ዓመታት ወዲህ በተደጋጋሚ ሲጠየቅ የቆየ ጉዳይ መሆኑ የሚታወስ ነው። የኢትዮጵያ ጨርቃ ጨርቅ ፌዴሬሽን ፕሬዝዳንት ተስፋዬ አብዲሳ በበኩላቸው የደሞዝ ወለል ከመወሰን አኳያ ላለው መዘግየት ትልቁ ችግር የሚስተዋለው ከመንግስት በኩል መሆኑን በማንሳት አሰሪዎች ግን ይህን እንዲተገብሩ ይፈልጋሉ ብለዋል። ለአብነትም በሐዋሳ፣ በቦሌ ለሚና በኮምቦልቻ ጨርቃ ጨርቅ ኢንዱስትሪዎች ጥናት ሲያደርጉ ከአምራች ኢንዱስትሪዎቹ ኃላፊዎች የሰሙትን መጥቀሳቸውን ዘገባው ጠቅሷል። በሌላ በኩል ደግሞ አሜሪካ ለ32 የአፍሪካ ሀገራት ከሰጠችው ከኮታና ከቀረጥ ነጻ የውጭ ንግድ ዕድል ወይም አጓ ኢትዮጵያ መሰረዟን በኢንዱስትሪው ላይ ከፍተኛ ጫና እንደፈጠረ መረጃዎች ያሳያሉ። ሕገወጥ ድርጊትን በሚተገብሩ አሰሪዎች ላይ መንግስት ሕጋዊ እርምጃ እንዲወስድ ኢሰመኮ ጠየቀም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የመንግስት ሰራተኞች የመደራጀት ሕገ መንግስታዊ መብት እንዳላቸው ቢገልጽም በተደራጁ የመንግስት ሰራተኞች ላይ ግን የመንግስት አሰሪ አካላት አንዳንድ ተግዳሮቶች እየፈጠሩ እንደሆነም አስታውቋል። ከዚሁ ጋር ተያይዞ ሰሞኑን የፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ በኢትዮጵያ በአሰሪና ሰራተኛ አዋጅ የመንግስት ሰራተኞች የመደራጀት መብት ስለሌላቸውና የማህበሩ አባል መሆን ስለማይችሉ ሰራተኞቹ ስለሚደርስባቸው የመብት ጥሰት መከራከርም ሆነ መታገል አልቻልም ማለታቸው ይታወሳል። በዚህም የሰራተኞቹን በነጻነት የመደራጀት መብት በተመለከተ ለስራና ክህሎት ሚኒስቴር በሰጠው አቅጣጫ መሰረት ትኩረት አግኝቶ የጋራ ዕቅድ በማውጣት በፌዴራልና ከአንዳንድ ክልሎች በስተቀር በሁሉም ክልል ቢሮዎች ደረጃ በቅንጅት እየተሰራ መሆኑን ተናግረዋል። በማደራጀቱ ላይ ትኩረት እንደተሰጠው ሁሉ የተደራጁ ማህበራትን በማይቀበሉና የማህበር አመራር አባላት ላይ ህገወጥ እርምጃ በሚወስዱ አሰሪዎች ላይ መንግስት ህጋዊ እርምጃ እንዲወስድ ሲሉ የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ጠይቀዋል። በተያዘው በጀት ዓመት ከስራና ክህሎት ሚኒስቴር ጋር በመሆን የመደራጀት መብትን በተመለከተም አቅጣጫ ተቀምጦ ስራዎች መሰራታቸውንም አንስተዋል። በተጨማሪም በአሰሪና ሰራተኛ አዋጅ መሰረት መደራጀት የሚችሉት በግልና በመንግስት የልማት ድርጅቶች ውስጥ ተቀጥረው የሚሰሩ ብቻ እንደነበሩ አይዘነጋም። የከተማ አስተዳደሩ ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤው ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጸደቀም። የአዲስ አበባ ከተማ አስተዳደር ምክር ቤት ለ2017 በጀት ዓመት የሚውል ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጽድቋል። ምክር ቤቱ በጀቱን ያጸደቀው ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤው ተጨማሪ በጀት በከተማዋ የተጀመሩ ዘርፈ ብዙ ልማቶችን ለማስቀጠል አስፈላጊ መሆኑንም ገልጿል። በጀቱንም በቁጠባና ሰው ተኮር ለሆኑ ፕሮጀክቶች የማዋል ተግባሩ ተጠናክሮ እንደሚቀጥልም የተገለጸ ሲሆን በመዲናዋ አልፎ አልፎ የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ከንቲባ አዳነች አቤቤ ገልጸዋል። ህብረተሰቡ ቀልጣፋና ከብልሹ አሰራር የጸዳ አገልግሎት እንዲያገኝ የሚደረገው የቁጥጥር ስራም ተጠናክሮ እንደሚቀጥል ገልጸዋል። በተያያዘ ዜና ለትራንስፖርት ዘርፉ በዓመት ከ3 ቢሊዮን ብር በላይ ድጎማ እያቀረብን ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ዛሬ በተካሄደው የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤው ከንቲባ አዳነች አቤቤ ከትራንስፖርት ጋር ተያይዞ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም በከተማዋ የሚስተዋለውን የትራንስፖርት ችግር ከመቅረፍ አንጻር በዓመት ከ3
ከ3 ቢሊዮን ብር በላይ ድጎማ እያቀረብን ነው ብለው ሁልጊዜም በተለመደ አሰራር ለውጥ ማምጣት ባለመቻሉ በትራንስፖርቱ ዘርፍ የተለየ አሰራርን አስጀምረናል ብለዋል። የከተማ አውቶቡሶችን በተመለከተም ለየት ባለ ዘመቻ ከዋናው መስሪያ ቤት እንዴት አገልግሎት እንስጥ በሚል ትልቅ ሪፎርም መደረጉን ገልጸው የአገልጋይነት መንፈስ እንዲዳብርም ከፍተኛ ጥረት ተደርጓል ማለታቸውን ከከተማ አስተዳደሩ ምክር ቤት የተገኘው መረጃ ያመለክታል። በአዲስ አበባ ከተማ 17 ዓመታት ኦዲት ሳይደረጉ የቆዩ በህብረት ሥራ ማህበራት ስር የሚተዳደሩ 3000 የገቢ ማስገኛ ተቋማት እንደተገኙ ተነገረም። በህብረት ሥራ ማህበራት ስር ያሉት እነዚህ ገቢ ማስገኛ ተቋማት ላለፉት 17 ዓመታት ኦዲት ሳይደረጉ እንደቆዩና ከእነዚህ ተቋማት የሚገኘው ገቢ በሙሉም ለተቋማቱ ሳይሆን ተቋማቱን የሚመሩ ግለሰቦች ተጠቃሚ እየሆኑባቸው ነበረ ተብሏል። የህብረት ሥራ ማህበራቱ የተለያዩ ቤቶች እንዳሏቸው የተነገረ ሲሆን እነዚህ ቤቶችም ለራሳቸው እየተጠቀሙ ሳይሆን ለነጋዴዎች እያከራዩት እንደቆዩ ተነግሯል። ይህ የታወቀው ደግሞ በቅርቡ በተቋሙ ተደረገ በተባለ ፍተሻና የማሻሻያ ስራ እንደሆነ ዛሬ የአዲስ አበባ ከተማ ምክር ቤት ባደረገው ጉባኤ ላይ መነገሩን ሸገር ዘግቧል። በዚህም የግል ነጋዴዎች ተከራይተዋቸዋል ከተባሉት 3000 ቤቶች መካከል 500ዎቹን እንዲለቁ መደረጉንና ከነዚህም ውስጥ 120ዎቹ ብቻ እንደ አዲስ አዘጋጅቶ የህብረት ሥራ ማህበራቱ ራሳቸው እንዲሰሩባቸው እየተደረገ መሆኑ ተነግሯል። ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃ ስንሸጋገር ብሉዌል የተሰኘ በከፍተኛ ቴክኖሎጂ የታገዘ ከውሃ በላይና ከውሃ በታች መጓዝ የሚችል ሰው አልባ ሰርጓጅ መርከብ ይፋ መደረጉ ተሰምቷል። በቻይና ደቡባዊ ጓንግዶንግ ግዛት ዙሃይ ውስጥ የተሰራው መርከቡ በሰዓት 66.6 ኪሎ ሜትር መጓዝ ይችላልም ተብሏል። ይህ መርከብ ለሜትሮሎጂ ጥናት፣ የውሃ ውስጥ ካርታ ለማንሳትና ፎቶግራፍ ለማንሳት እንዲሁም የውሃ ናሙናና የመሰረተ ልማት ፍተሻዎች ለማካሄድ ያግዛልም ነው የተባለው። መርከቡ ስራ ከሚጀምርበት ከ2026 በፊት ተጨማሪ የባህር ኃይል ሙከራዎችን ለማጠናቀቅ እንደታሰበም ተገልጿል። በሌላ በኩል ሰሞኑን ቻይና በባህር ላይ ማረፍና መነሳት የሚችል አውሮፕላን በአገሪቱ ሲቪል አቪዬሽን አስተዳደር የገበያ ፍቃድ የውሃ ድራጎን የሚል ስያሜ የተሰጠው ግዙፍነቱና ክብደቱ ደግሞ የዓለማችን ትልቁ አምፊቢየስ አውሮፕላንን ይፋ ማድረጉ ይታወሳል። አውሮፕላኑ በውሃና በመሬት ላይ ማረፍ እንዲችል ተደርጎ የተሰራ መሆኑን የተነገረ ሲሆን አንድ ጊዜ በተሞላ ነዳጅ 4500 ኪሎ ሜትር የመጓዝ አቅም እንዳለውና ከባድ የእሳት አደጋን ለማጥፋት የባህር ላይ ፍለጋ ለማካሄድ እንዲሁም ለነፍስ አድን ተልእኮዎች እንደሚውልም ተጠቁሟል። አውሮፕላኑም 12 ቶን ውሃና 50 ሰዎችን የመጫን አቅም እንዳለውም ተጠቅሷል። ይህ የአውሮፕላን ስሪት ቻይና በአቪዬሽን ኢንዱስትሪ የበላይነት እንድትቀዳጅ ከማስቻሉም ባሻገር ለሚከሰቱ አደጋዎች ፈጣንና አመርቂ እርምጃ ለመውሰድ የሚያስችላት ነው ሲል ሲጂቲኤን በዘገባው አመላክቷል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ።